ጤና ይስጥልን ተከበራችሁ የሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ታምሩ ገናን ባለንበት ሰዓት አቆጣጠር የዛሬ ጥቅምት 16 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የተጠናከረ የፋኖ ወታደራዊ እንቅስቃሴ የአገዛዙ ሰላማዊ ሰዎች ላይ ያነጣጠረ ጥቃት ርዕደ መሬቱና ስጋት ጌታቸው ረዳና ወልቃይት ጉዳይ የተሳፈነው ፓርላማ የተንሰራፋው ሙስናና ኦዲተር መስሪያ ቤቱ አቃቤ ሕጎች ተቃውሞ የአሜሪካው ምክትል ፕሬዝዳንት ቀጣይ ጉዞ የሚሉና ሌሎች ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። የአማራ ፋኖ ብሔራዊ ምዕራብ አማራ ቀጠና ቴዎድሮስ ህዝብ በተለያዩ ግንባሮች ያደረገውን ውጊያ ተከትሎ ድል መቀዳጀቱን አስታወቀ። ለ6 ወራት የሰለጠኑ የፋኖ ኮማንዶዎች ማስመረቀ። የአማራ ፋኖ ብሔራዊ ቴዎድሮስ ህዝብ ዛሬ ጥቅምት 16 ቀን 2018 ይፋ እንዳደረገው በቀጠናው ደጃዝማች ተድላ ጓሉ ብርጌድ ትላንት ከምሽቱ 2 ሰዓት በደብረ ማርቆስ ከተማ በተለምዶ የጁቤ መገንጠያ ተብሎ በሚጠራው አካባቢ መኮሮኒ ፋብሪካ ላይ መሽጎ በሚገኘው የአብይ አገዛዝ ስልጣን አስጠባቂ ወራሪ ሰራዊት ላይ በተቀናጀ መንገድ የሰነዘረውን ጥቃት ተከትሎ በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሱን አስታውቋል። በተመሳሳይ በዚህ ምሽት መኮሮኒ ፋብሪካው ላይ ጥቃት ፈጽማ የተመለሰችው ሻለቃ 2 ዳግም ከሌሊቱ 7 ሰዓት አምበር ከተማ ጊዮርጊስ ቤተክርስቲያን በነበረው የአረመኔው አገዛዝ ሰራዊት ላይ የተሳካ ጥቃት በመፈጸም በርካታ ያገዛዙ ስልጣን አስጠባቂ ኃይል መደምሰሱን አስታውቋል። የፋባ ምዕራብ አማራ ቀጠና ቴዎድሮስ የጎጃም አገው ምድር ክፍለ ጦር አቤ ጉበኛ ብርጌድ አቸፈር ዱር ቤቴ ከተማን በበኩሉ በመቆጣጠር ታላቅ ጀብዱ መፈጸሙን የጠቀሰው መረጃ በርካታ የአረመኔው ስልጣን አስጠባቂ ሰራዊት አባላትን በመደምሰስ 25 በላይ መሳሪያና 350 የክላሽ ተተኳሽ መማረክ ሲቻል አረመኔው ሰራዊት ለወታደራዊ ግዳጅ ይጠቀምባቸው የነበሩ 2 ፓትሮል መኪና በማስወገድ ከፍተኛ ሰብአዊና ቁሳዊ ኪሳራ በጠላት ላይ ማድረስ መቻሉን ይሄው መረጃ ጠቅሷል። ዛሬ ጥቅምት 16 ቀን 2018 በዱር ቤቴ ከተማና በጁቤ መገንጠያ በርካታ አረመኔው አገዛዝ ስልጣን አስጠባቂ ሰራዊት ሲደመሰስ በርከት ያለ የነፍስ ወከፍ መሳሪያ መማረክ መቻሉንም ከቀጠናው ህዝብ ግንኙነት የወጣው ይሄው መረጃ ይገልጻል። በእንዲህ እንዳለ ለተከታታይ 6 ወራቶች ሰለጥነው የነበሩ የሽፈራው ገርባ ብርጌድ ልዩ ኮማንዶ አባላት በቀጠና ዛሬ ጥቅምት 16 ቀን 2018 መመረቃቸው ተገልጿል። የአማራ ፋኖ ብሔራዊ ምዕራብ አማራ ቀጠና ቴዎድሮስ 8ኛው በላይ ዘለቀ ክፍለ ጦር ሽፈራው ገርባው ብርጌድ ለተከታታይ 6 ወራት ሲያሰለጥናቸው የቆዩት እነዚህ ልዩ የፋኖ ኮማንዶዎች በዛሬው ዕለት በደማቅ ስነ ስርዓት መመረቃቸውን አስታውቆ በቴዎድሮስ 8ኛው በላይ ዘለቀ ክፍለ ጦር ስር የሚገኘው ሽፈራው ገርባው ብርጌድ ከዚህ ቀደም በእግረኛ የሰለጠኑ ወታደራዊ የፋኖ ሰራዊት ለሁለተኛ ዙርና በልዩ ኮማንዶ አንደኛ ዙር ያስመረቀ ሲሆን በዛሬው ዕለትም በተከታታይ ለ6 ወራት የተለያዩ ወታደራዊ ስልጠና ሲወስዱ የቆዩ የሁለተኛ ዙር ልዩ የኮማንዶዎችን በደማቅ ሁኔታ ማስመረቁን ጠቅሷል። በዚህ የምርቃት ስነ ስርዓት ላይ በክብር የተገኙ እንግዶች የክፍለ ጦር አመራሮች፣ የብርጌድ አመራሮችና የሻለቃ አባላት፣ የሃይማኖት አባቶች፣ የሀገር ሽማግሌዎች እንዲሁም የአካባቢው ማህበረሰብ በተገኙበት በሸበል በረንታ ወረዳ በደማቅ ሁኔታ ማስመረቁን ጠቅሷል። በ8ኛው በላይ ዘለቀ ክፍለ ጦር ስር ባሉ ሌሎችም ብርጌዶች ተመሳሳይ የልዩ ኮማንዶ ስልጠናዎች ወደፊት ቀጣይ መሆናቸውን የአማራ ፋኖ ብሔራዊ ምዕራብ አማራ ቀጠና ቴዎድሮስ የህዝብ ግንኙነት ዛሬ ጥቅምት 16 ቀን 2018 ባወጣው በዚሁ መረጃ አስታውቋል። ይህ በእንዲህ እንዳለ በደምቢዶሎ የአማራ ብሔር ተወላጅ ሴት የዩኒቨርሲቲ ተማሪዎችን አፍኖ አድራሻቸውን ያጠፋው አገዛዝ ያሰማራው ወራሪ ሰራዊት ዛሬም በአማራ ክልል የ9ኛ ክፍል ተማሪ ታምሬ አበረ አግቶ መውሰዱን የአባይ ሸለቆ ብርጌድ ህዝብ ግንኙነት ፋኖ ይበልጣል ጥሩን አስታውቋል። ተማሪ ታምሬ አበረ በምስራቅ ጎጃም ዞን እነብሴ ሳር ምድር ወረዳ ዲቦ ከተማ ተወልዳ ያደገች ሲሆን የ9ኛ ክፍል ትምህርቷን ለመከታተል ወደ መርጦር ማርያም ከተማ ሄዳ መመዝገቧን በመካከል ያረመኔው ስልጣን አስጠባቂ ሰራዊት አጋር የነበረው ሚሊሻ አባቷ አቶ አበረ የአገዛዙ ግፍ ሲበዛ ባለፈው ተግባሩ ተጸጽቶ ህዝቡን ከዚህ በላይ መበደል እንደሌለበት አምኖ ከባንዳነት ወጥቶ ወደ ሰላማዊ ህይወት መመለሱን ያስታወሰው መረጃ በዚህ የተበሳጨው ጡት ቆራጩ አረመኔ ሰራዊት የአቶ አበረ ልጅ ተማሪ ታምሬ አበረ ከቤቷ ዩኒፎርም ለመውሰድ ስትመጣ ጉናጉና ከተባለ ቦታ ላይ አግተው ይዘዋት ሄደዋል ሲል አስታውቋል። አገዛዙ ትምህርት ለማስጀመር ሞክረን ፋኖ ትምህርት ከለከለን ቢልም ፋኖ አስቀድሞ ይሰጋ የነበረው እንዲህ አይነቱ ጥቃት በህዝብ ላይ እንዳይፈጸም ቢሆንም ዛሬም አገዛዙ ተማሪዎችን እያገተም እየደፈረና እየገደለ እንደሚገኝ ተማሪ አበረን በአፋጣኝ የማይለቋት ከሆነ አባይ ሸለቆ ብርጌድ ያጸፋ እርምጃ እንደሚወስድ ማስጠንቀቁንም ይሄው መረጃ ጠቅሷል። በአማራ ክልል ደብረሲና አቅራቢያ በሬክተር ስኬል 4.9 የተለካ የመሬት መንቀጥቀጥ ዛሬ እሁድም ጥቅምት 16 2018 ዓ.ም መከሰቱን የአሜሪካም የከርሰ ምድር የጂኦሎጂካል ሰርቬይ መስሪያ ቤትም አስታወቀ። ንዝረቱ በአዲስ አበባ የተለያዩ አካባቢዎች የተሰማው ርዕደ መሬት የተከሰተው ከጠዋቱ 2 ሰዓትም ከ24 ደቂቃ መሆኑም ተገልጿል። የዛሬው የመሬት መንቀጥቀጥም የተከሰተበት ቦታም ከደብረሲናም 30.5 ኪሎ ሜትር ርቀት ላይ የሚገኝ መሆኑን የአሜሪካው ተቋም ያስታወቀ
ያስታወቀ ሲሆን ርዕደ መሬቱ የደረሰበትም ስፍራ ከደብረ ብርሃን 38.8 ኪሎ ሜትር ከአቦምሳ 44.5 ኪሎ ሜትር ርቀት ላይ መሆኑን የጠቆመው መረጃው ካለፈው ዓመት ጀምሮ በተደጋጋሚ የመሬት መንቀጥቀጥም ሲያስተናግድ ከቆየው አዋሽ 75.5 ኪሎ ሜትር ርቀት እንደሚገኝም ገልጿል። የመሬት መንቀጥቀጥ በኢትዮጵያ በዚህ ሳምንት የተመዘገበም ሁለተኛው ርዕደ መሬትም ሲሆን በትግራይ ክልል ከሚገኘው አዲግራት ከተማ 45 ኪሎ ሜትር በሚርቅ ቦታ ላይ ባለፈው ሰኞ በሬክተር ስኬል 4.5 የተመዘገበም የመሬት መንቀጥቀጥም ተከስቶ እንደነበረ መዘገባችን ይታወሳል። በጥቅምት ወር መጀመሪያም በተከታታይ በተከሰቱ የመሬት መንቀጥቀጦችም ሳቢያ በአፋርና በትግራይ ክልል ባሉ አካባቢዎች የሚገኙ በርካታ ቤቶችና አገልግሎት መስጫም ተቋማት መፈራረሳቸው በአፋር ክልል በኬልበርቲም ረሱም ዞን በራሃይሌ ወረዳ የነበረው ርዕደ መሬት ባደረሰው ጉዳት 45000 ሰዎች ከመኖሪያ ቀያቸው መፈናቀላቸውንና ለአስቸኳይ እርዳታ መጋለጣቸው ይታወሳል። አንሻ ክፍለ ጦር በዛሬው ዕለት መቄት አርቢት ራስ ደጀን በሚባል ቦታ ላይ በጠላት ላይ ሰነዘረችውን ጥቃት ተከትሎ ድል መቀዳጀቷ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ አስታወቀ። የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ጥቅምት 16 ቀን 2018 ይፋ እንዳደረገው አንሻ ክፍለ ጦር በዛሬው ዕለት መቄት አርቢት ራስ ደጀን በሚባል ቦታ ላይ ተጋድሎ በማድረግ በጠላት ላይ ድል መቀዳጀቷን አስታውቋል። ጠላት ከኮን እስከ ጋሸና ያለ ሌለ ሰራዊቱን በመካናይዝ ደረጃ ሰብስቦ ወደ መቄት ሰብሮ ለመግባት ከአንሻ ክፍለ ጦር ጋር ከባድ ውጊያ ያደረገ ሲሆን የፋሽስቱ ስልጣን አስጠባቂ ሰራዊት ባናብስቶቹ አንሻ ክፍለ ጦር በአግባቡ ተመክቶ በመልሶ ማጥቃት እርምጃ ከፍተኛ ሰባይና ቁሳይ ኪሳራ አስተናግዶ የቀረ ኃይሉ ግሬን አውጪኝ ብሎ ወደ ጋሸና ለመፈርጠጥ መገደዱን አስታውቋል። አንሻ ክፍለ ጦር በአርበኛ ጨለፍ ተስፋው እየተመሩ የጠላትን ሰራዊት ዶግ አመድ በማድረግ የፋሽስቱ ሰራዊት ታሪክ አድርገዋል ያለው መረጃ ከጨጭሆ እስከ ጋሸና አፍንጫ ጥግ ድረስ አደረጃጀታቸውን ዘርግተው የጠላት ሰራዊትን በተናበበና በተቀናጀ መንገድ በማጥቃት ዛሬም አኩሪ ታሪክን በመስራት የአብይን ስልጣን አስጠባቂ መካናይዝድ ሰራዊት ሰባብረውታል፣ ሙትና ቁስለኛ አድርገውታል፣ ከዚህ የተረፈውን ፈርጥጧል ሲል አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ በላከው በዚሁ መረጃ ጠቅሷል። ይህ በእንዲህ እንዳለ የፋኖን ጥቃት መቋቋም ያቃተው አገዛዝ ስልጣን አስጠባቂ ሰራዊት ንጹሃንን ኢላማ ያደረገ የከባድ መሳሪያ ጭፍጨፋ እያካሄደ ሲሆን በዚሁም በሰው ሕይወትና ንብረት ላይ ጉዳት ማድረሱን ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ጥቅምት 16 ቀን 2018 ባወጣው ተጨማሪ መረጃ አስታውቋል። ባለፉት 3 ቀናት ውስጥ በተደረገ ውጊያ ቤተ አማራን ኮር ጽናት ክፍለ ጦር ያገዛዙን የሻለቃ ምክትል አዛዥ ጨምሮ የጠላትን ኃይል በመደምሰስና በማቁሰል ከዚህ ቀደም ሐሙሲት በተባለ ቦታ መራር ጥቃት የደረሰበት የአብይ አገዛዝ ስልጣን አስጠባቂ ሰራዊት በርካቶች ሙትና ቁስለኛ ሲሆኑ ምክትል አዛዡ ቁስለኛ ሆኖ ወደ ሕክምና በፓትሮል የተወሰደ ቢሆንም በትላንትናው ዕለት ይሄው ቆሰለ አዛዥ ሕይወቱ ማለፉን አስታውቋል። ይህ ድርጊት ያበሳጨው ያገዛዙ ስልጣን አስጠባቂ ወራሪ ሰራዊት ንጹሃንን ኢላማ አድርጎ ከረፋዱ ጀምሮ ዛሬ በተደጋጋሚ የሞርታር ድብደባ በሰላማዊ ሰዎች ላይ ማካሄዱን በዚህ ጸያፍ ተግባሩ ደላንታ ወረዳ ተከቦ ቆላ በተባለ ቦታ ላይ በሞርተር 2 ሰላማዊ ሰዎች ላይ ከባድ ጉዳት የደረሰ ሲሆን ሆስፒታል ሕክምና እየተከታተሉ መሆኑ ተጠቅሷል። በሌላ ተመሳሳይ ድርጊት ከቆቦ ከተማ ሆርማት ወታደራዊ ካምፕ ላይ በተጠመደ መድፍ ወደ ራያ ቆቦ ድንጋይ ቀበሌ ድብደባ በመፈጸም 2 ባልና ሚስት ላይ ከባድ ጉዳት አድርሷል፣ ቤትና ንብረትም አውድሟል ማለት የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ጥቅምት 16 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። በእንዲህ እንዳለ አገዛዙ ተከታታይ ድሮን አሰሳዎች በማድረግ የፋኖን እንቅስቃሴ በእግረኛና በከባድ መሳሪያ ጭምር መክታት አለመቻሉን ተከትሎ በድሮን ጥቃት ህዝብን ጭምር በመጨፍጨፍ አገዛዙ እያደረገ ያለው እንቅስቃሴ የደረሰበት ያለውን ሽንፈት ማሳያ ሲሆን ይህንን የጦር ወንጀል በተደራጀና በተቀናጀ መንገድ በውጭ የሚገኘው የአማራ ብሔር ተወላጆችን ጨምሮ ጥቃቱ የሚያሳስባቸው ወገኖች ሁሉ በጋራ ሊያወግዙትና ለህዝቡ ድምጽ ሊሆኑ እንደሚገባ በተደጋጋሚ ጥሪ ሲቀርብ መቆየቱ አይዘነጋም። የቀድሞዋ የአሜሪካ ምክትል ፕሬዚዳንት ካሚላ ሃሪስ በድጋሚ ወደ ነጩ ቤተ መንግስት ዋይት ሃውስ ለመግባትም ሊወዳደሩ እንደሚችሉ ተናገሩ። ካሚላ ሃሪስ ለመጀመሪያ ጊዜ በእንግሊዝ ከቢቢሲ ጋር ባደረጉትም ቃለ ምልልስ ምናልባትም አንድ ቀን ፕሬዚዳንት እንደሚሆኑ የገለጹ ሲሆን ወደፊትም በዋይት ሃውስ ሴት ፕሬዚዳንት እንደምትኖር ግን አስረግጠው ተናግረዋል። ካለፈው ዓመት በተካሄደው ምርጫ በፕሬዚዳንት ዶናልድ ትራምፕ ከተሸነፉ በኋላ በፈረንጆቹ 2028 በሚካሄደው
ምርጫ ለፕሬዝዳንትነት እንደሚወዳደሩ የተናገሩት የቀድሞ ምክትል ፕሬዝዳንት ካሚላ ሃሪስ ለቀጣዩ ምርጫ የዲሞክራቲክ ፓርቲ ተወዳዳሪ እንዲሆኑ ያደረጋቸውን ምርጫ ውድቅም አድርገውታል። ካሚላ ሃሪስ ዛሬ በሰጡትም ቃለ ምልልስ የቀድሞ ተቀናቃኛቸው የነበሩትን ፕሬዝዳንት ትራምፕን አምባገነን በማለት የፈረጇቸው ሲሆን በምርጫ ቀስቀሳ ዘመቻቸው ወቅትም ስለ እርሳቸው የሰጡት ማስጠንቀቂያ ትክክል መሆኑን ለቢቢሲም አረጋግጠዋል። እርሳቸው የወከሉትም ዲሞክራቲክ ፓርቲ ከአንድ ዓመት በፊት በተካሄደው ምርጫ ሪፐብሊካኑ ዶናልድ ትራምፕ ለማሸነፋቸው ምክንያቱ ምን እንደሆነ መልስ የፈለገ ሲሆን ያገኘው አብዛኛው ጥፋትም ፕሬዝዳንት ጆ ባይደን ቶሎ ከውድድሩ ራሳቸውን አለመግለላቸው እንደሆነም ተገምቷል። ካሚላ ሃሪስ ራሳቸው በአሜሪካ ወሳኝ በሆኑ የምጣኔ ሀብት ጉዳይ ላይም ግልጽ ፖሊሲ በማስቀመጥ ጥሩ የምርጫ ቀስቀሳ አካሄዳሉ ወይም በሚለው ላይም ጥያቄዎችም ተነስተውባቸዋል። ካሚላም ባልተጠበቀ ሁኔታ እጩ ፕሬዝዳንት ሆነው የመቅረብ እድል ያገኙበት በወቅቱ የዲሞክራቶቹ እጩ ሆነው የቀረቡት የቀድሞ ፕሬዝዳንት ጆ ባይደን በእድሜ መግፋትና በጤና ምክንያት ራሳቸውን በድንገት ከፉክክሩ ካገለሉ በኋላ እንደነበረ ይታወሳል። በቀሩት 107 የምርጫ ቀስቀሳም ቀናት የፓርቲው አዲስ ተስፋ ሆነው የነበሩት ካሚላ ሃሪስ የምርጫው ዘመቻውን በስተመጨረሻ ቢያጧጡፉትም ማሸነፍ ግን ተስኗቸዋል ወይም የአሜሪካ መራጭ ህዝብን ድጋፍ ለማግኘትም አለመቻላቸው ተመልክቷል። ካሚላ ሃሪስ ከቢቢሲ ጋር ባደረጉት ቃለ ምልልስ በቀጣዩ ወደ ዋይት ሃውስ ለመመለስም ስላላቸው እቅድ ያነሱ ሲሆን የልጅ ልጆቻቸው በዋይት ሃውስ በህይወት ዘመናቸው በእርግጠኝነትም ሴት ፕሬዝዳንት ያሉ ሲሉም ተናግረዋል። እርሳቸው ሊሆኑ ይችሉ እንደሆነም የተጠየቁት ካሚላ ሃሪስ ምናልባት ሲሉ የመለሱ ሲሆን ለከፍተኛ ኃላፊነትም በድጋሚ ለመወዳደር እያሰቡ እንደሆነም አረጋግጠዋል። የፖለቲካ ሩጫን አልጨረስኩም ያሉትም የቀድሞ ምክትል ፕሬዝዳንት ካሚላ ሃሪስ የሥራ ዘመኔን በሙሉ ያሳለፍኩት አገልግሎት በመስጠት ነው፣ ይህ ደግሞ አጥንቴ ድረስ እየዘለቀ ነው ብለውታል። በምረጡኝ ዘመቻቸው ወቅትም ፕሬዝዳንት ዶናልድ ትራምፕ የፋሺስታዊና የአምባገነን መሪ ባህሪ አላቸው ሲሉ የተነበዩትም ካሚላ ሃሪስ አሁን ላይ መገለጡን እንደሚያምኑም አረጋግጠዋል። ትራምፕ የፍትህ መስሪያ ቤቱን እንደ መሳሪያም ተጠቅመዋል፣ በትክክል ያደረጉትም ይህንኑ ነው ሲሉም ትችታቸውንም ሰንዝረዋል። ኮሎኔል ደመቀ ዘውዱና ጌታቸው ረዳ ዳግም ሁመራ ላይ ህዝባዊ ስብሰባ በጋራ መርተዋል። ስብሰባውን ተከትሎ የተለያዩ ጥርጣሬዎች መነሳት ጀምረዋል። የአብይ አገዛዝ ወልቃይት የራያ ማንነት ጥያቄዎችን ወደ ጎን በመግፋት እንደ ፖለቲካ መጫወቻ ካርድ በመያዝ በሌላ በኩል ከሱ ጋር ግንባር የፈጠሩት አቶ ጌታቸው ረዳና ብልጽግናንን በማለት የፋኖን እንቅስቃሴ ጭምር ባልተገባ መንገድ ሲገልጹ የቆዩት ኮሎኔል ደመቀ ዘውዱ ሁለተኛ ዙር ውይይታቸውን በሁመራ ማድረጋቸውን ተከትሎ የተለያዩ አስተያየቶች የተሰጡ ነው። የአገዛዙ ሰላም ሚኒስትር መሐመድ እድሪስ የአብይ የምስራቅ አፍሪካ ጉዳዮች አማካሪ የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ የወልቃይት ጠገዴ ሰቲት ሁመራ ዞን የሥራ ኃላፊዎች የዞኑ መሪ አሸተ ደምለውና የዞኑ ምክትል ሰብሳቢና የጸጥታ ጉዳይ ኃላፊ ኮሎኔል ደመቀ ዘውዱ የትግራይ ተፈናቃዮች ለመመለስ በሚያስችሉ ሂደቶች ላይ በሁመራ ከተማ ውይይት ማድረጋቸውን የመተማ ወረዳ ኮሙኒኬሽን አስታውቋል። ተፈናቃዮች መመለሳቸው ሁላችንም ፍላጎት ነው በማለት በውይይቱ ላይ የተሳተፉ መናገራቸውን የጠቀሰው ዘገባ ተፈናቃዮችን የማቋቋም ስራ መዘንጋት እንደሌለበት ተወያይተዋል ተብሏል። ንጹሃን ዜጎች መመለስ እንዳለባቸው፣ ነገር ግን በህዝብ ላይ ወንጀል የፈጸሙና በህግ ተጠያቂ መሆን የሚገባቸው አካላት በተፈናቃይ መመለስ ምክንያት የህግ የበላይነት ሳይረጋገጥ መቅረት እንደሌለበት፣ ጥፋተኞች ተለይተው የህግ የበላይነት ሊረጋገጥ እንደሚገባ የውይይቱ ተሳታፊዎች ማንሳታቸውም ተጠቁመዋል። ዘላቂ ሰላምን ለማምጣትና አብሮነትን ለማጠናከር የህዝብ ለህዝብ ምክክርና ውይይት ተግባራት ሊከናወኑ እንደሚገባ መገለጹን የጠቀሰው መረጃ አካባቢው ለሀገራችን ሰላም መሆን ቁልፍ መሆኑን በመረዳት ዘላቂ ሰላም እንዲፈጠር ህዝብ የሚያነሳውን የማንነት ጥያቄ በሰላም መፍታት አስፈላጊ መሆኑን የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪና የወልቃይት ጠገዴ አማራ ወሰንና ማንነት አስመላሽ ኮሚቴ ዋና ሰብሳቢ ኮሎኔል ደመቀ ዘውዱ መናገራቸውም ተጠቅሷል። የአካባቢው ሰላም ወዳድ መሆኑን ያነሱት ኮሎኔል ደመቀ በትግራይ በኩል ያሉ ወገኖችም ተመሳሳይ ሰላም ፍላጎት ሊኖራቸው እንደሚገባ ጠቅሰው በዚህ ረገድ ሰላማዊ የሆኑና የህዝቡን ማንነት አክብረው ለመኖር ፍላጎት ያላቸውን ወገኖች ለመቀበል የአካባቢው አስተዳደርም ሆነ ህብረተሰቡ ዝግጁ መሆኑን ጠቅሰዋል። በሰላምና በህግ የሚፈታ እንጂ በጉልበትና በኃይል የሚቋጭ ችግር የለም ያሉት ሌላው የገዢው ብልጽግና ፓርቲ አመራር የዞኑ ዋና አስተዳዳሪ አሸተ ደምለው ለዚህ የሰላም አማራጭ መከተል ሁሉንም ወገን ተጠቃሚ ያደርጋል ማለታቸው ጠቅሷል። በሰላማዊ ሁኔታ በዞኑ እየኖሩ ካሉ የትግራይ ተወላጆች ጋር አብሮነትን የሚያጠናክሩ ውይይቶች እየተደረጉ መሆኑን ዋና አስተዳዳሪው የተናገሩ ሲሆን ተፈናቃዮችን ለመመለስ የሚከናወኑ ስራዎች ለህዝቦች አብሮነት
ከፍተኛ አስተዋጽኦ ያላቸው ናቸው። ከዚህ በፊት ተፈናቅለው የነበሩና የተመለሱ ወገኖችን ማቋቋም አስፈላጊ በመሆኑ ቀጣይነት ያለው ስራ መስራት ይገባል በማለት ጌታቸው ረዳ በዚሁ መድረክ መናገሩ ተጠቅሷል። በሂደቱ ላይ ህዝብ ተሳትፎ እንደሚፈጠር፣ ሰላምን ማጽናት የሚችሉ ተግባራት ማከናወን የሁሉም አካላት ድርሻ ነው በማለት ጌታቸው ረዳ ገለጸ ሲሆን ተፈናቃዮችን የመመለስ ስራ የህዝቡን አብሮነት በሚያጠናክርና ዘላቂ ሰላም በሚያሰፍን መልኩ ይከናወናል የተባለ ሲሆን በተለይም የወልቃይት ጠገዴ ሰቲት ሁመራ የአማራ ማንነት አስመላሽ ኮሚቴ በአሁኑ ወቅት በተሟላ መንገድ እንቅስቃሴ ያደረገ አለመሆኑና የኮሚቴው ሰብሳቢ ኮሎኔል ደመቀ ዘውዱ ከገዢው ብልጽግና ፓርቲ ጋር ግንባር ፈጥረው የሚያደርጓቸው እንቅስቃሴዎች ሙሉ ለሙሉ የህዝቡን ጥያቄ ይመልሳል የሚል እምነት እንደሌላቸው አንዳንዶች ስብሰባውን ተከትሎ አስተያየት መስጠታቸውም ታውቋል። አብይ አህመድ የወልቃይትና የራያን ጉዳይ እንደ መጫወቻ ካርድ በመቁጠር የማንነት ጥያቄውን ዛሬም እየገፋ ለአካባቢዎቹ በጀት ጭምር ያልተመደበ ሲሆን ይህንን ወደ ጎን በማድረግ ከአገዛዙ ጋር በመተባበር ጥያቄያችን ይመለሳል ብሎ የሚያስበው ወገን የማታ ማታ ተጨማሪ አብይን ክህደት እንዳያስተናግድ የሚል ተደጋጋሚ ወቀሳና ቅሬታ ሲቀርብ መቆየቱ አይዘነጋም። በማይካድራ ጭፍጨፋ ውስጥ ተሳትፎ ያደረጉ ጭምር በህግ እንዲጠየቁ በዚሁ መድረክ ላይ ጥያቄ መነሳቱን ለማወቅ ተችሏል። በፓርላማ አብይ አህመድ በካድሬዎቹ አማካኝነት የሚበትናቸውን ጥያቄዎች መልሶ ከፓርላማ አባላት ተጠየቅኩ ለማለት ማክሰኞ ዕለት ማብራሪያ ይሰጣል። በዚሁ መድረክ ላይ ያቀረቡት ጥያቄ ተቀባይነት ዛሬም ድረስ ያላገኘ የፓርላማ አባላት ስጋት እንዳላቸው ገልጸዋል። አብይ አህመድ ፓርላማ ቀርቦ የፓርላማ አባላቱን ጥያቄ መልሳለሁ ለማለት በገዢው ብልጽግና ፓርቲ ቁጥጥር ስር ያለው ፓርላማ ለካድሬዎቹ አስቀድሞ የሚበትናቸው ጥያቄዎችና የሚያውቃቸው ሲሆን የተለየ ጥያቄ የሚያቀርቡ የፓርላማ አባላት ጥያቄያቸው ብዙ ጊዜ ውድቅ የሚሆን ሲሆን አልፎ አልፎ ጥያቄያቸው ሾልኮ የሚያቀርቡትም አስቀድመው ከ10 ቀን በፊት ማቅረብ አለባቸው የሚለውን ደንብ ሽፋን በማድረግ የሚያውቃቸውና የፈቀዳቸው ሲሆን ለፓርላማው ጥያቄ ማስገባታቸውን የገለጹ አንድ የፓርላማ አባል ጥያቄያቸው ተቀባይነት ያገኛል የሚል ተስፋ እንደሌላቸው ለዚህም በማስረጃነት ባለፉት 4 ዓመታት ለፓርላማው ካስገቧቸው ጥያቄዎች ውስጥ ተቀባይነት ያገኙት 2 ብቻ መሆናቸውን መጥቀሳቸውን ኢትዮጵያን ኢንሳይደር ባወጣው ዘገባ ጠቅሷል። በህዝብ ተወካዮች ምክር ቤት የአሰራርና የአባላት ስነ ምግባር ደንብ መሰረት ማንኛውም የቃል መልስ የሚፈልግ ጥያቄ የሚያቀርብ አባል ጥያቄውን ለአፈ ጉባኤ በጽሁፍ ማሳወቅ አለበት። ስብሰባው ከመካሄዱ ቢያንስ 10 ቀናት በፊት ነው። ደንቡ ከፓርላማ አባላት የሚቀርቡ ጥያቄዎች መርምሮ የመቀበል ወይም ውድቅ የማድረግ ስልጣን ለአፈ ጉባኤው የሚሰጥ ሲሆን አፈ ጉባኤው አብይ አህመድን ያስቀይማል ወይም አብይ አህመድ ሊጠየቅ አይገባም የሚለውን በፓርቲያቸው መስፈርት ውድቅ የሚያደርጉና ፓርላማው የይስሙላ መሆኑን በተግባር የሚያረጋግጠው እርምጃን ተከትሎ አልፎ ጥያቄ ለማቅረብ የሞከሩና ጥያቄያቸው የታፈነባቸው የፓርላማ አባላት ቅሬታ ሲያቀርቡ መቆየታቸው አይዘነጋም። የገዢው ብልጽግና ፓርቲ የመንግስት ዋና ተጠሪ የተባለው ከአፈ ጉባኤው ጋር ከፓርላማ አባላቱ ቀረበው የተባሉ ጥያቄዎችን የሚመርጥ ሲሆን አብይ አህመድ በብልጽግና ጽህፈት ቤት በኩል የሚልካቸውን ጥያቄዎች ለገዢው ብልጽግና ፓርቲ የፓርላማ አባላት አስቀድመው በትኖ ይሄው ተመልሶ የሚጠየቅበት አሰራር በተደጋጋሚ በወቀሳ ሲነሳ መቆየቱ አይዘነጋም። የምክር ቤቱ 5ኛ ዓመት 2ኛ መደበኛ ስብሰባ ማክሰኞ ጥቅምት 18 ቀን 2018 ይካሄዳል። በዚሁ መድረክ ላይ አብይ አህመድ ተገኝቶ ከፓርላማ አባላት የቀረቡትን ጥያቄዎች ይመልሳል የሚባል ቢሆንም በዚህ ዲፕሎማቶችና ተጋባዥ እንግዶች ጭምር ይገኙበታል በሚባለው መድረክ የፓርላማ አባላቱ በነጻነት ጥያቄ የማያቀርቡበትና አልፎ አልፎም የራሳቸውን ጥያቄ ለማቅረብ የሞከሩ የፓርላማ አባላት ጥያቄዎቻቸውን እንደሚታፈኑ የተገኘው መረጃ ይገልጻል። ለፓርላማው ጥያቄ አስገብቻለሁ ያሉ አንድ ሌላ የፓርላማ አባል ጥያቄያቸው ተቀባይነት ያገኛል የሚል ተስፋ እንደሌላቸው በማስረጃነት የጠቀሱትን ያሉትን ያህል በዚህ ተስፋ ቆርጠው ጥያቄ ያላቀረቡም የፓርላማ አባል እንዳሉ ይኸው ዘገባ ጠቁመዋል። አብይ አህመድ ከፓርላማ አባላት ተጠይቆ መለስኳቸው የሚላቸውን ጥያቄዎች አስቀድሞ ከቢሮ ውስጥ የሚያወጣቸው በፓርቲ መዋቅር መሰረት ለፓርቲ አባላት የምክር ቤት አባላቱ የሚበተንና ራሱ የሚያውቃቸውን ጥያቄዎች ተመልሶ የሚጠየቅበት አሰራር ቀደም ሲል በህወሓት የበላይነት ቁጥጥር ስር በነበረው ኢህአዴግም የተለመደ አሰራር ሲሆን አሁን በከፋ ሁኔታ መቀጠሉ ተደጋግሞ ሲጠቀስ ቆይቷል። የዚሁ ፓርላማ አባል የመንግስት አስተዳደር ቁጥጥር ጉዳይ ቋሚ ኮሚቴ ሰብሳቢ የነበሩት አቶ ክርስቲያን ታደለ በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ አብይ አህመድ ጦርነቱን እንዲያቆም፣ ጦርነቱን ካላቆመ ጦርነቱን ተከትሎ ለሚመጣው የዘር ጭፍጨፋና የጦር ወንጀል ተጠያቂነት ራሱ እንዲያዘጋጅ ጥያቄ ማቅረባቸውን ተከትሎ በቂ መልስ ያልሰጠው አብይ አህመድ ያለመከሰስ መብታቸው ሳይነሳ ተደብድበው እንዲታሰሩ ካደረገም በኋላ በአሁኑ ወቅት አቶ ክርስቲያን ታደለን ጨምሮ ሌሎች የምክር ቤት አባላት ዶክተር ካሳ ተሻገር፣ አቶ ዮሐንስ ባለውና በመዝገቡ የታሰሩ ሌሎቹ የፖለቲካና ህሊና
እስረኞች በቅሊንጦ ማረሚያ ቤት አስተዳደር እየደረሰባቸው ያለው በደል የሕክምና መከልከልና ቤተሰብ እንዳይጠይቁ መደረጋቸውን መሰረት ማድረግ አቶ ክርስቲያን ታደለ በህይወት መትረፋቸውም አሳሳቢ መሆኑን በቅርቡ ለፍርድ ቤት መናገራቸውን ጠቅሰን መዘገባችን አይዘነጋም። የሶማሌላንድ ራስ ገዝ ወደ ግዛቱ የሚደረገውን ማንኛውም የአየር በረራና የመንገደኞች ጉዞ በሶማሊያ መቃደሾ ይሁንታ ይሁን የሚለውን አወዛጋቢ መመሪያ ውድቅም አደረገ። የኢትዮጵያ አየር መንገድ በጉዳዩ ዙሪያ ምላሽ ይሰጣል ተብሎ ይጠበቃል። የኢትዮጵያ አየር መንገድም ወደ ሶማሌላንድ በርበራና ሀርጌሳ ከተሞች የሚያደርገው በረራ በሶማሊያ መቃደሾ በኩል ይሰጥ የነበረው የኤሌክትሮኒክስ ቪዛ ወይም ኢቪዛ ተቀባይነት እንደሌለው የገለጸው የአገሪቱ አስተዳደር ካሳለፍነው ሳምንት መጨረሻ ጀምሮ የአየር መንገዶችና ተጓዦች ለሶማሌላንድ ኢቪዛ እዚያው ሶማሌላንድ እንደደረሱ ኦን አራይቫል እንደሚያገኙ አስታውቋል። የሶማሌላንድ ራስ ገዝ ፕሬዝዳንታዊ ሚኒስትር ካዲር ሐሰን በትላንትና ዕለት በሰጡት አስተያየት የሶማሊያ መንግስት በአየር ክልላችንና በአውሮፕላን ጉዞዎችም ዙሪያ ጦርነትን ለማካሄድም አቅዷል። የሶማሊያ መንግስት ቀን ከሌሊት የሚያካሂደው የታላቋ ሶማሊያ የመገንባት እንቅስቃሴም ከሽፏልም ብለዋል። የሶማሌላንድ ራስ ገዝም ለተባበሩት አረብ ኤሚሬት ዱባይ ፍላይ አየር መንገድ ለአዲሱ የሶማሌላንድ ኢቪዛ ህግ እንዲገዛ የ15 ቀናት የጊዜ ገደብ የሰጠ ሲሆን ለኢትዮጵያ አየር መንገድ በተመለከተ እስካሁን የተገለጸ ነገር የለም። እንደ ሶማሌላንድ ራስ ገዝ አስተዳደር አዲስ መመሪያ ከትላንት ጥቅምት ወይም ከፈረንጆቹ ኦክቶበር 25 2025 ጀምሮ ወደ ሶማሌላንድ የሀርጌሳው ኤጋል ዓለም አቀፍ አውሮፕላን ጣቢያ የሚጓዙ አየር መንገዶችም ሆኑ ተጓዦች ለሶማሌላንድ ኢሚግሬሽን ፖሊስም ተገዦች ሊሆኑ ይገባልም ብሏል። የኢትዮጵያ አየር መንገድ ለአዲሱ የሶማሌላንድ ህግም ተገዢ ይሁን ወይም ለሶማሊያ መቃደሾ የኢቪዛ ግዴታ መመሪያ ታዛዥ ስለመሆኑ ለጊዜው አልታወቀም። ላለፉት 33 ዓመታት ራሷን ከሶማሊያ መቃደሾ በመገንጠል ነፃ ሀገር መሆኗን ያወጀችው ነገር ግን ዓለም አቀፍ እውቅና የተነፈገችው ሶማሌላንድ ራስ ገዝም አዲሱ የአየር መንገዶችና ተጓዦችም ያወጣችው መመሪያ ለሶማሌላንድ ራስ ገዝ ነፃ አገርነትም የምታደርገው ጥረትን አካል መሆኑም ተገምቷል። በሀገሪቱ የሚፈጸሙ ሙስናዎች በተለይም በአገዛዙ ባለስልጣናት የተለያዩ ተቋማትና የመንግስት ሹሞች የሚፈጸሙ ሙስናዎችን በአመታዊ ሪፖርት በማጋለጥ የሚታወቀው የፌዴራል ዋና ኦዲተር ከጊዜ ወደ ጊዜ የተዳከመ መምጣቱን በአገዛዙ ጫና ስር እየወደቀ መሆኑን የሚጠቅስ ተጨማሪ ሪፖርት ወጥቷል። በአገዛዙ ጣልቃ ገብነት የተነሳ አስተዳደራዊ ነጻነቱ መገደቡና የፋይናንስ ነጻነቱ የተጓደለ መሆኑ የአዲስ አበባ ዩኒቨርሲቲ ጥናት ማመልከቱን ጠቅሶ ሪፖርተር ዘግቧል። የፌዴራል ዋና ኦዲተር መስሪያ ቤት ከ2001 ጀምሮ እስከ 2015 ዓ.ም ድረስ ባካሄደው የፋይናንስ ስራ አፈጻጸም ኦዲትና ግኝት መነሻ በማድረግ የኦዲተር መስሪያ ቤቱን ጥንካሬና አስተዋጽኦ እንዲሁም የሚያስፈልጉትን ማሻሻያዎች የሚዳስስ ጥናት ላለፉት 6 ወራት በአዲስ አበባ ዩኒቨርሲቲ ሲያስጠና መቆየቱን ቅዳሜ ጥቅምት 8 ቀን 2018 የፌዴራል ዋና ኦዲተርና ሌሎች ባለድርሻ አካላት በተገኙበት ይሄው ጥናት ይፋ መሆኑን ሪፖርተር ዛሬ ጥቅምት 16 ቀን 2018 ባወጣው ዘገባ አስነብቧል። ጥናቱ የፌዴራል ዋና ኦዲተር መስሪያ ቤት ያሉበትን ችግሮች በመለየት በቀጣይ ምን መደረግ አለበት የሚሉ ምክረ ሐሳቦችን ያካተተ ጭምር እንደነበር የጠቀሰው ዘገባ የጥናቱ ግኝቶች የያዘው ሰነድ የፌዴራል ዋና ኦዲተር መስሪያ ቤት ካጋጠሙት ቁልፍ ፈተናዎች አንዱ የፋይናንስ ነጻነት እጦት ሲሆን ይህ የሆነበት ምክንያት የኦዲት ስራውን ለማከናወን የሚያስፈልገው በጀት የሚመደበውም ሆነ የሚከፈለው በገንዘብ ሚኒስቴር መሆኑ ተገልጿል። ገንዘብ ሚኒስቴርን ጨምሮ የተለያዩ መስሪያ ቤቶችን የስራ አፈጻጸም የፋይናንስ ስርዓት በመገምገም ሪፖርት ያቀርብ የነበረው የፌዴራል ዋና ኦዲተር ከጊዜ ወደ ጊዜ እየተዳከመ መምጣቱ ሲነሳ የቆየ ሲሆን የኦዲት መስሪያ ቤቱ ያለበት የፋይናንስ ጥገኝነት የኦዲት ስራውን በተገቢው ውጤታማ በሆነ መንገድ እንዳይፈጽም መገደቡን መስሪያ ቤቱ እንዲፈቀድለት የጠየቀው በጀት ሙሉ ለሙሉ ያልተፈቀዱባቸው ዓመታት በጥናቱ መጠቀሳቸውም ተገልጿል። በቂ ያልሆነ የበጀት ድጋፍ የተቋሙን የኦዲት ሽፋን የአሰራር አቅሙና ተወዳዳሪ ደሞዝ በመክፈል ብቃት ያላቸው ባለሙያዎች የመሳብና የማቆየት ችሎታ ላይ ተጽዕኖ በማሳደር የኦዲት ስራዎችን በብቃት የማካሄድ አቅሙን ሊገድበው መቻሉም ተጠቅሷል። ተፈቅዶለት የጸደቀለት በጀት የኦዲት መስሪያ ቤቱ ከገንዘብ ሚኒስቴር ለማስለቀቅ እንደሚቸገር የጠቀሰው ጥናቱ ይህንን መነሻ አድርጎ መንግስት በገንዘብ ሚኒስቴር በኩል የተፈቀደው በጀት ሙሉ በሙሉ እንዳይከፈል በማድረግ በኦዲት መስሪያ ቤቱ ስራ ላይ ተጽዕኖ ሊያሳድር ይችላል ብሎ መከራከር እንደሚቻልም ተጠቁሟል። ይህንን ፈተና ለመቅረፍ ኦዲት አድራጊው የፌዴራል ዋና ኦዲተር መስሪያ ቤት ኦዲት ከሚያደርጋቸው የመንግስት ድርጅቶች ክፍያ የሚሰበሰብበትንና የራሱን ገቢ የሚያገኝበትን ዘዴ መተግበር አንድ አማራጭ ሊሆን ይችላል ሲል በጥናቱ ምክረ
ሐሳብ ያቀረበ ሲሆን የአማራጭ ዋና ኦዲተር መስሪያ ቤት ዘላቂ የፋይናንስ ምንጭ ከመሆን ባሻገር የፋይናንስ ነጻነቱን እንደሚያረጋግጥ በተጨማሪም ኦዲት ተደራጊ የመንግስት ድርጅቶች የኦዲት ሂደቱን በባለቤትነት እንዲይዙ እንደሚያበረታታም ይጠቅሳል። ሙስናን በከፍተኛ ደረጃ ያስፋፋው የአብይ አገዛዝ በአሁኑ ወቅት አገሪቱ ከትልልቅ ፋይናንስ ተቋሞች እስከ ሚኒስቴር መስሪያ ቤቶች በተረኝነት ስሜት ስልጣን የተቆጣጠረው ቡድን ከፍተኛ ዝርፊያ እየፈጸመ ሲሆን ከዚህ ቀደም የፌዴራል ዋና ኦዲተር ቢያንስ ለፓርላማ በየመስሪያ ቤቱ የተፈጸሙ የሙስና ተግባራትን በሪፖርት መንገድ የሚያቀርብ ቢሆንም ሪፖርቱን ተከትሎ ተጠያቂነት ባይኖርም ሕግና ስርዓት ሲከበር ተጠያቂ የሚሆኑ ግለሰቦችና ተቋማትን ለመለየት ግን ትልቅ ሚና እንደነበረው ይጠቀሳል። ከፌዴራል ዋና ኦዲተር መስሪያ ቤት ጋር ተባብሮ የሚሰራው የፓርላማዊ መንግስት ተቆጣጣሪ ድርጅቶች ጉዳይ ቋሚ ኮሚቴ ሰብሳቢ የነበሩት አቶ ክርስቲያን ታደለ በአማራ ማንነታቸው ሳቢያ ለመከሰስ መብታቸው ከታሰሩ በኋላ ከቋሚ ኮሚቴው ሰብሳቢነት የተነሱ ሲሆን ኮሚቴውን ይመሩ በነበረበት ወቅት በአገዛዙ በኩል እየተወሰዱ ያሉ ሙስናዎችን መሰረት በማድረግ ተጠያቂነት እንዲኖር በተደጋጋሚ ጥሪ ሲያቀርቡ መቆየታቸው አይዘነጋም። የጤና ባለሙያዎች ንቅናቄ ትግሉን ሁሉም እንዲቀላቀል ጥሪ ያቀረበ ነው። አቃቢ ሕጎች ያቀረቡት ጥያቄ ተቀባይነት ካላገኘ ወደ ስራ ማቆም አድማ እንደሚገቡ አስታወቁ። የኢትዮጵያ ጤና ባለሙያዎች ንቅናቄ መስከረም 5 ቀን 2018 ጠርቶት የነበረውን የስራ ማቆም አድማ ለህዳር 8 2018 ካዛወረ በኋላ መሰረታዊ ጥያቄዎቻችን አልተመለሱም፣ በአንድ ላይ መቆም አለብን በሚል ዛሬም የተጠናከረ ዘመቻ እያደረገ ሲሆን የጤና ባለሙያው ትግል ተጀመረ እንጂ አላለቀም፣ ገና የበሰበሰው የጤና ስርዓት አልተቀየረም፣ የደሞዝ ጭማሪ ተብሎ የተሰጠው አነስተኛ ጥያቄውን የማይመልስ ከመሆን በተጨማሪ የጤና ባለሙያው ተጋላጭነት፣ የቤት ኪራይ፣ የትራንስፖርትና ሌሎችም የተከደኑ የመብት ጥያቄዎቻችን አልተመለሱም፣ በጋራ ቆመን እስካልታገልን ድረስ መፍትሄ አናገኝም የሚሉ ቅስቀሳዎች በተለይም ትላንትና በጅማ ዞን የጤና ሚኒስትር ዶክተር መቅደስ ዳባ በተገኘችበት የተካሄደውን ስብሰባ ተከትሎ የተለየ ውጤት እንዳልነበር የጤና ባለሙያው በየወቅቱ የሚያነሳቸው ጩኸቶች ዛሬም መልስ አላገኙም፣ ተባብረን መብታችን እስካላስከበርን ድረስ መፍትሄ አናገኝም የሚሉ ጥሪዎች ተጠናክረው ቀርበዋል። ትላንት በጅማ የጤና ሚኒስቴር ተጠሪ ተቋማትና ክልል ጤና ቢሮ ኃላፊዎች የጋራ ኮሚቴ በሩብ ዓመት አፈጻጸም ግምገማ ላይ በቀጣይ ትኩረት የሚሰጣቸው የጤና ጉዳዮች ላይ በጅማ ከተማ በተመካከሩበት ወቅት የጤና ባለሙያው ጥያቄ አንዳችም ትኩረት እንዳላገኘ እነዚህ ወገኖች የኢትዮጵያ ጤና ባለሙያዎች ንቅናቄ አስተባባሪዎች ጠቁመዋል። በጥቂቶች ብቻ የትግል ተሳትፎ የሚመጣ ለውጥ የለም፣ እንደተናቀንና እንደተዋረድን ከምንቀር ሳይዘገይ እንንቃና ትግሉን በምንችለው መንገድ ሁሉ እንቀላቀል። በማህበራዊ ሚዲያ የሚደረጉ ዘመቻዎችን ሁሉም የትግሉ ተሳታፊ የጤና ባለሙያ በንቃት ሊከታተል አስተያየቱን ሊሰጥና የትግሉ አካል መሆኑን ማሳየት አለበት በማለት ጥሪ አቅርበዋል። የሕክምናን ክብር ወደ ቀደመው ከፍታ ሳንመለስ ረፍት የለንም፣ በልቶ ማደር ቅንጦት ሆኖብናል፣ ከቤተሰብ ከጓደኛ ጋር መዝናናት ህልም ሆኖብናል፣ ልጅ ማሳደግ ትዳር መምራትም መመስረትም ዳገት ሆነብን፣ በአጠቃላይ የህልውና አደጋ ውስጥ ነን። ስለዚህ መብታችን ለማስከበር ምንም ነገር ሊያስፈራን አይገባም፣ መጨከን አለብን፣ መድፈር አለብን፣ መብቴን ለማስከበር የሙያዬን ክብር ለመመለስ እታገላለሁ ብለን በጋራ ዛሬ መቆም አለብን በማለት ጥሪ አቅርበዋል። ይህ በእንዲህ እንዳለ አቃቢ ሕጎች ከሌላው የፍትህ ሰራተኞች ዳኞችን ጨምሮ የደሞዝና ጥቅማቸው አነስተኛ መሆኑን መሰረት ማድረግ በአገር አቀፍ ደረጃ ጥያቄያቸው በጋራ መፍትሄ እንዲያገኝ ለየክልሎች የፍትህ ቢሮ ተፈራርመው ያቀረቡ ሲሆን ይኸው ዜና ህግ በሚለው ማህበራዊ ገጽ ላለፉት 5 ቀናት ሲያስተባብሩት በቆየው በአቃቢ ሕጎች አንድነት ሲካሄድ የነበረው የአቃቢያን ህግ ደሞዝ ከሌላኛው ሰራተኛ ደሞዝ ለምን እንዳነሰ የክልል ፍትህ ቢሮዎች የሚጠይቀው ፊርማ የማሰባሰብ ዘመቻ መጠናቀቁን ተከትሎ ይሄው ፊርማ እየተላከ መሆኑን ዛሬ ይፋ ባደረጉት መረጃ አስታውቀዋል። አቃቢያን ህግ የህግ ባለሙያ ሊኖረው ከሚገባቸው ጸባዮች ትልቁ የሆነውን ዲሲፕሊን ተከትለው የሲቪል ሰርቪስ ኮሚሽን ያደረገውን የደሞዝ ጭማሪ ተከትሎ የተሰማቸውን ቅሬታ በደብዳቤ የክልል ፍትህ ቢሮዎች በጉዳዩ ማብራሪያ እንዲሰጡ ጠይቀዋል። ከዚህ ቀጥሎ ያለው ነገር የክልል ፍትህ ቢሮዎች ስርዓቱን ተከትለው በዲሲፕሊን የተጠየቀን ጥያቄ በዲሲፕሊን እንዲመልሱ እንጠይቃለን። የክልል ቢሮዎች አቃቢያን ህግ ደብዳቤውን ለመፈረም ያሳዩትን አንድነት ተመልክተዋል። ይህ በጨዋ ደንብ የተጠየቀን ጥያቄ በተመሳሳይ መልኩ አስቸኳይ መልስ እንጠይቃለን። ይህ ሳይሆን ከቀረ ግን በጨዋ ደንብ ፊርማ ተፈራርመው መብቱን በአንድነት የጠየቀው አቃቢ ህግ አሁንም በድጋሚ በጨዋ ደንብ ህጉ በሚፈቅድለት መሰረት የጠየቀው ጥያቄ
ስላልተመለሰ ስራ የማቆም አድማ እንደሚያደርግ እናሳውቃለን ሲሉ ጥሪ አቅርበዋል። የኢትዮጵያ ጤና ባለሙያዎች ንቅናቄ ከዚህ ቀደም ለአንድ ወር የስራ ማቆም አድማ ባደረጉበት ወቅት ሌላው የመንግስት ሰራተኛ መምህራንን ጨምሮ ጥያቄያቸውን እንዲቀላቀልና አብሯቸው እንዲቆም ጥሪ ሲያቀርቡ የቆዩ ሲሆን ሰራተኛው በተናጠል አንዴ ጤና ባለሙያ፣ ሌላ ጊዜ አቃቤ ሕግ፣ በሌላ ጊዜ መምህርና ሌላውም የመንግስት ሰራተኛ በተበጣጠሰ መንገድ መብቱን ለማስከበር የሚያደርገው እንቅስቃሴ ውጤት እንደማያመጣ አውቆ በጋራ ሊቆም ይገባል የሚሉ ጥሪዎች ዛሬም ተጠናክረው ቀጥለዋል። የኢትዮጵያ ጤና ባለሙያዎች ለ2 ወራት ያራዘሙትን የስራ ማቆም አድማ ዛሬም ድረስ ጥያቄያቸው ስላልተመለሰ ህዳር 8 ቀን 2018 ለማድረግ ቀጠሮ መያዛቸው አይዘነጋም። የጅቡቲ ፓርላማ የ77 ዓመቱ አንጋፋው ፕሬዝዳንቱ እስማኤል ኡመር ጉሌህን በመጪው ሚያዝያ 2026 የአውሮፓ ቁጥጥር በአገሪቱ በሚካሄደው ፕሬዝዳንታዊ ምርጫ ለስድስተኛ ጊዜ እንዲወዳደሩ በሙሉ ድምጽም ደገፈ። 1 ሚሊዮን የሚጠጋ ህዝብ ያላትም ነገር ግን በአፍሪካ ቀንድ ለአሜሪካም፣ ለፈረንሳይ፣ ለጃፓን፣ ለቻይና ለመሳሰሉት ምዕራባውያንና ሀያል አገራት የጦር ሰፈር በመስጠት ቁልፍ ቦታ የምትገኘው ጅቡቲ የቀደመ ህጓ አንድ እጩ ፕሬዝዳንት እድሜው 75 ዓመትም ሞላው መወዳደር አይችልም የሚለውን ህግም ተሻሽሎ 65 አባላት ያሉት የአገሪቱ ፓርላማ ለፕሬዝዳንት እስማኤል ኡመር ጉሌህ ሙሉ ድምጽም ይሁንታ መስጠቱን የፓርላማው አፈ ጉባኤ ዴልታ መሐመድ ለፈረንሳዩ ዜና አገልግሎት ኤፍፒ ዛሬ አረጋግጠዋል። የጅቡቲ ፓርላማ ለፕሬዝዳንቱ የሰጠው ይሁንታ የተወሰነም ተቃውሞ ማስነሳቱ የተመለከተው በፈረንሳይ ሊሊም ዩኒቨርሲቲ የአፍሪካ ቀንድ ተመራማሪዋ ሳሚና ጎሬሌክ የተቃዋሚዎች ድምጽ በዛሬቱ ጅቡቲ ውስጥ ብዙም ተሰሚነት ያለው አይመስልም፣ ፓርላማው ሙሉ በሙሉ ለፕሬዝዳንቱ ድጋፍ መስጠቱ አያስገርምም ብለዋል። ባለፈው ሚያዝያም 2021 የአውሮፓ ቁጥጥር 97 ከመቶ የመራጭ ይሁንታ አገኙ ተብሎ ያሸነፉት አዛውንቱ ፕሬዝዳንት እስማኤል ጉሌህን ዛሬ ላይ ለምን ለስድስተኛ ጊዜ እንዲወዳደሩ ተፈቀደ ለሚለው ለኤፍፒ ጥያቄ ምላሽ የሰጡት የፓርላማው አፈ ጉባኤ ዴሊታ ይህ በፖለቲካ አለመረጋጋት በሚታወቀው ውጥረት በበዛበት ኢትዮጵያ፣ ኤርትራና ሶማሊያ ተካተቱበት የአፍሪካ ቀንድ ላይ ለምትገኘው ትንሹ ሀገር ጅቡቲ ህገ መንግስቱን መከለስም አስፈላጊ ነው። ይህንንም የፓርላማ ይሁንታ 80 ከመቶ በላይ ጅቡቲያዊ ይደግፈዋል ብለን እንገምታለን ብለዋል። ፕሬዝዳንት ጉሌህ ባለፈው ግንቦት ከአፍሪካም ሪፖርት መጽሔት ጋር ምርጫን በተመለከተ በሰጡት አስተያየት ሀገሬን ጅቡቲን ከሚጠበቀው በላይ እወዳለሁ፣ ይህንን ብቻ ነው ማለት የምፈልገው በማለት ለምርጫ የመወዳደሪያ በሩ ክፍት መሆኑን መግለጻቸው ይታወሳል። የእንግሊዝ መንግስትም ከእስር ቤት በስህተት የለቀቀው በርካታ እንግሊዛውያኖችን ያነጋገረው ኢትዮጵያዊ ሀዱሽም ቀበጡን በቁጥጥር ስር ማድረጉን አስታወቀ። ለአቅመ ሔዋን ያልደረሰች ልጃገረድና አንድ ሴትን ተተናክሏል ተብሎ ባለፈው መስከረም መባቻ ላይ ከ1 ዓመት እስራት የተበየነበት ኢትዮጵያው ተገን ጠያቂ ሀዱሽም ታስሮ ከነበረበትና ወደ አገር ቤት ይጠረዛል ተብሎ ከሚጠበቅበት እስር ቤት ባለፈው አርብ በስህተት መለቀቁን በእንግሊዝ ፖለቲከኞች ዘንድ ላለፉት 2 ቀናት ከፍተኛ መነጋገሪያ ርዕስም ፈጥሮ ቆይቷል። የእንግሊዝ ሜትሮፖሊስ ከኤሴክስ ፖሊስና ከእንግሊዝ የፖሊስ ትራንስፖርት ክፍል ጋር ባደረጉት ትብብር የ38 ዓመቱ ኢትዮጵያዊ ሀዱሽም ዛሬ በፖሊስ ቁጥጥር ስር መዋሉን ኮማንደር ጄምስ ኮንዌይ ባወጡት መግለጫም አስታውቀዋል። በበርካታ ኢትዮጵያን በሚኖሩበትም ሰሜን ሎንዶን ፌንስበሪ ፓርክ አካባቢ ሀዱሽ መታየቱን ከህዝብ በደረሰው ጥቆማ መሰረት ፖሊስ ባካሄደው አሰሳም በቁጥጥር ስር መዋሉን ፖሊስም አረጋግጧል። የሀገሪቱ የፍትህ ሚኒስትር ዴቪድ ላሚ በማህበራዊ ትስስር ገጻቸው ሀዱሽም ቀበጡ በቁጥጥር ስር ውሏል፣ አሁን እስር ቤት ውስጥ ይገኛል፣ በቀጣይነትም ወደ መጣበት ወደ ኢትዮጵያ ይባረራል፣ ስለተፈጸመው ስህተትም ጥልቅ ምርመራ እንዲካሄድና ተመሳሳይ ስህተትም እንዳይፈጸም መመሪያ አስተላልፌያለሁ ብለዋል። በኢትዮጵያው ሀዱሽም በስህተትም ከእስር ቤት መለቀቅ የተቆጡት የአገሪቱ ጠቅላይ ሚኒስትር ኬር ስቴርመር ከዚህ በኋላም ተመሳሳይ ስህተት እንዳይሰራ ማረጋገጥ አለብን ሲሉ ለጸጥታ ኃይሎች መመሪያ ማስተላለፋቸውን ሮይተርስ የዜና አገልግሎትም ዘግቧል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።